በሙያ የሚሰራ ማንኛውም ሰው ካልተከበረ ምንም ነገር አይሳካም እዚህ ሀገር ውስጥ። ግን እናንተ ድርሻችሁ ምንድነው? ትክክለኛ ፕሮፌሽናል የሆነ ሰው፣ ማስረጃ ያለው ሰው፣ ለሚታወቅ ተቋም የሚሰራ ሰው፣ ፍቃድ ያለው ሰው መሆኑን አብራችሁ ስሩ። ሪኮግናይዝ መድረግ ያለባቸው ጋዜጠኞች ለምሳሌ 30 ዓመት ያገለገለ ወይ ምናምን ያገለገለ ሚሊዮን በደንብ ሳታዳሉ ለይታችሁ ሪኮግናይዝ ማድረግ ቢቻል ጥሩ ነው። እና ጋዜጠኛ ሪኮግናይዝ ማድረግ በደንብ ተመካክራችሁ የኛ ብቻ ሲሆን ትንሽ ይበላሻል። ከግሉም ከመንግስቱም ቢሰራ እነዚህ በማዕከል ያሉ ሚዲያዎች ተጠንቶ እንደየስራቸው እንደየሰዋቸው መጠን የተወሰነ ድጋፍ ቢደረግ ለምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሐሳቦቻችን ስለማይሳኩ ማለት ነው። ተቹን ጠይቁን፣ ግን አትቅጠፉ፣ አትዋሹ፣ አጌንስት ናሽናል ኢንትረስት አትሂዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም። በዛ ሐሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር በአንድነት ለማንሰራራት በእውነት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጥቆማ ብታደርጉ ይታረም ይስተካከል ብትሉ ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም። ግን ትህትና ይፈልጋል። በጥበብ ደግሞ በትጋት ኢዚ መሆን የለበትም ጉዞ ትጋት ይፈልጋል። በትጋት ያለውን ነገር ለማሳየት ብትሞክሩ ይሄን ስታደርጉ መከራ የምትቀበሉ ሰዎች የምትፈተኑ ሰዎች የምትቸገሩ ሰዎች ካላችሁ የምርጫችሁ ውጤት እንደሆነ አስቡት። ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ። እቺ ሀገር ተስፋ አላት። ዝም ብዬ አይደለም ትበለጽጋለች የምለው። ህዝቡን ማንቃት ማስተማር ወደ ትክክለኛው መንገድ መውሰድ ያን ማድረግ ነው። መንግስት ሲሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ። ያንን ግን የምትገልጡበት መንገድ ትህትናና እውቀት ከሌለው ገና ሳንሰማው ነው ምንገፋው። እንደዚያ እንዳይሆን ለሀገር ኢንትረስት የምትሰሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከእናንተ ጋር ተባብሮ መስራት ህግ ለማሻሻል ስልጠና አቅም ለመገንባት ፋይናንሻሊ ለመደገፍ ፍላጎት አለን። በእኛ በኩል የተነሱ ጥያቄዎች በሙሉ ይዘናል። አንዳንዶቹን በደንብ አስበን አስልተን እንመልሳለን። በዚያ ስፕሪት በርቱና ስሩ። አመሰግናለሁ። ቻው።